ሰላም ጤና ይስጥልን። ዛሬ ደግሞ አዲስ ነገር እነግራችኋለሁ። ዛሬ የምነግራችሁ ነገር እጅግ በጣም ወሳኝ ነገር ነው። በተለይ አዲስ መኪና ለምንገዛ ሰዎች እጅግ በጣም ጠቃሚ ነው። እስከመጨረሻው ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት እያደረጋችሁ ተከታተሉኝ። ዛሬ የምነግራችሁ ስለ ኢሮ ኤን ካፕ ነው። ይህ ማለት ነው ኢሮፒያን ኒው ካር አሴስመንት ፕሮግራም ነው። ይህ እንግዲህ ድርጅት ነው። ይህ ድርጅት አዲስ ተሽከርካሪዎች የደህንነት ደረጃ የሚገመግም ድርጅት ነው። የሚገመገውም ክራሽ ቴስት ወይ ደግሞ ተሽከርካሪዎቹ ከማጋጨት ከ0 እስከ 5 ኮከብ ወይ ደግሞ እስከ 5 ስታር ድረስ ደረጃ የሚሰጥልን ድርጅት ነው። ይህ ድርጅት እንደ አውሮፓውያን ዘመን አቆጣጠር በ1997 የተመሰረተ ሲሆን የተሳፋሪዎችን የእግረኞችና የህፃናትን ደህንነት ከአደጋ መከላከያ ቴክኖሎጂዎች ጋር ይገመግማል ማለት ነው። ተሽከርካሪው ካለው አደጋ መከላከያ ቴክኖሎጂዎች ጋር ማለት ነው። እንደሚታወቀው በአውሮፓ ውስጥ የተሽከርካሪ ደህንነት መደበኛ ወይ ደግሞ ቤንችማርክ ሆኖ ይቆጠራል እና አምራች ድርጅቶች ከመሰረታዊ ደህንነት መስፈርቶች በላይ እንዲሄዱ ያበረታታል ማለት ነው። ተሽከርካሪው ላይ ለምሳሌ ፍሬንና መሪ ያለ የደህንነት መቆጣጠሪያ፣ ከዛ በተጨማሪ የተለያዩ ነገሮች እንዲኖራቸው የሚቆጣጠር ድርጅት ነው። ይሄ ድርጅት ኢሮ ኤን ካፕ ይባላል ማለት ነው፣ ወይ ደግሞ ኒው ካር አሴስመንት ፕሮግራም ማለት ነው። ይሄ እንግዲህ ደረጃዎችን ሲሰጥ የመጀመሪያው ስታር ሬቲንግ ሲስተሙን ስናይ የተሽከርካሪው አፈጻጸም ደረጃን ያሳያል። ለምሳሌ 5 ኮከብ ይላል። 5 ኮከብ ማለት ከፍተኛ ደህንነት ደረጃ ይወክላል፣ ወይ ደግሞ ከፍተኛ የሆነ ሴፍቲ ያለው የተሽከርካሪ አይነት ነው። 0 ኮከብ ደግሞ ማለት ተሽከርካሪው ዘመናዊ የደህንነት ቴክኖሎጂዎች ሳይኖረው ዝቅተኛ መስፈርት እንደሚያሟላን ያመለክታል ማለት። ዝቅተኛ መስፈርት ማለት እንግዲህ ፍሬም መያዝና መሪ ሊሆን ይችላል ማለት ነው። ከዛ የዘለሉ ነገሮች አይኖሩትም። ስለዚህ የመጀመሪያው ስታር ምንለው ይሄ ነው። ሌላኛው ደግሞ የቴስቲንግ ፕሮሲጀሩ ነው፣ ወይ ደግሞ እንዴት ተደርጎ ነው የሚፈተሸው ስንል ተሽከርካሪዎች ከባድ ግጭት ፈተናዎችን እንዲዳረጉ ይደረጋል። ለምሳሌ የፊት ግጭት፣ የኋላ ግጭት እንዲገለበጥ ይደረጋል። ከፍተኛ ክብደት ያላቸው ነገሮች ከላይ ይጣልበታል። በዚህ ጊዜ እነዚህ ነገሮች መቋቋም ከቻለ ደረጃው ይሰጠዋል ማለት ነው። ሌላኛው ደግሞ የሴፍቲ ካታጎሪ ነው፣ ወይ ደግሞ የደህንነት ምድቦቹ ምን ነገሮችን ያካትታል ስንል አንደኛው የአዋቂ ተሳፋሪዎች ደህንነት ነው። አዋቂዎች ተሽከርካሪዎቹ ሲቀመጡ ለአደጋ ይጋለጣሉ ወይስ አይጋለጡ የሚለው ነገር ይታይበታል። በሲት ቤልት፣ በኤርባግ ሊሆን ይችላል፣ በተለያዩ ነገሮች ማለት ነው። የህፃናትን፣ ሌላኛውና ዋነኛው ደግሞ ተጋላጭ መንገድ ተጠቃሚዎች የሚባሉትን እግረኞችና ብስክሌቶችን ለአደጋ ያጋለጣል ወይስ አያጋልጥም ተሽከርካሪው የሚለው ነገር ይፈተሻል። ይሄ ሁሉ እንግዲህ ከታየ በኋላ ነው ተሽከርካሪው 5 ስታር፣ 4 ስታር፣ 3 ስታር ወይም ደግሞ 0 ስታር የሚሰጠው ማለት ነው። ዋነኛ ዓላማው ምንድነው? ለተጠቃሚዎች የተሽከርካሪውን የደህንነት ደረጃ በቀላሉ ለማነጻጸርና አምራች ድርጅቶቹ የደህንነት ባህሪያትን እንዲያሻሽሉ ያደርጋል ማለት ነው። ይሄ መስፈርት እንግዲህ በየአመቱ ይለያያል። ለምሳሌ በዚህ በ2026 የሚመረቱና በ2025 በ2024 ወይ ደግሞ በ1990 የተመረቱ ተሽከርካሪዎች እኩል ሊፈተሹ አይችሉም። የተለያዩ ፓራሜትሮች ይኖራቸዋል የሚፈተሹበት ማለት ነው። በዚህ ዓመተ ምህረት የተመረተው ተሽከርካሪ የራሱ የሴፍቲ ቴክኖሎጂ አለው። በ1990 ወይ ደግሞ በ2000 ዓመተ ምህረት የተመረተው ተሽከርካሪ የራሱ የሆነ ሴፍቲ ፊቸርስ አላቸው። ስለዚህ እነዚህ ነገሮች ታይተው ልክ እንደ ጊዜውና እንደ ቴክኖሎጂው የፍተሻ ሁኔታ ይለያያል ማለት ነው። እንደ አውሮፓውያን አቆጣጠር በዚህ በ2026 እንግዲህ ምርጥ ተሽከርካሪ የተባለው ወይ ደግሞ 5 ስታር ያለው ተሽከርካሪ መርሴዲስ ቤንስ CLA። ይህ ተሽከርካሪ እንግዲህ ከፍተኛውና የደህንነት ቴክኖሎጂዎች አሉት የተባለው ነው። ሌሎች በዚህ ዓመት 0 ያገኙ የሉም። ከዚህ በፊት ግን የነበሩት ለምሳሌ ሬኖልት ዚኦ 2021 ሞዴል፣ ፊያት ፓንዳ 2018 ሞዴል 0 ስታር ወይ ደግሞ 0 ነጥብ የተሰጣቸው የተሽከርካሪ አይነቶች ናቸው። ስለዚህ የምንገዛው ተሽከርካሪ ከዩሮ ኤን ካፕ አንጻር ስንት ስታር አለው የሚለውን ነገር ማየትና መፈተሽ ይኖርብናል ማለት ነው። ይህን ለማለት ነው። አዲስ ከሆናችሁ ፎሎ፣ ሰብስክራይብ አድርጉ። ሀሳብ አስተያየት፣ ጥያቄ፣ ኮሜንት ሴክሽን ላይ አስቀምጡ። ለሁሉ ድረስ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እና ሪፖስት አድርጉ። ጤና ይስጥልን።